በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጥር 18 ቀን የሚነበብ የሚጸለይ የሰማዕታት አለቃ የቅዱስ ጊዮርጊስ ገድሉ በጥቂቱ ይህ ነው። የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህ ሰማዕት ላይ እግዚአብሔር ያደረገውን አስረዳቸዋለሁ። የኢየሱስ ክርስቶስ ምስክር የቅዱስ ጊዮርጊስ በተጋድሎ የደረሰበትን ድካም አደንቃለሁ። ናላው በአፉ በአፍንጫው እስኪፈስ ድረስ በብረት መዶሻ ራሱን በቀጠቀጡት ጊዜ ስጋችን ይህን ያህል መከራ እንዴት ይታገሳል? መሬታዊስ ይህን ያህል መከራ ይሸከማልን? ወንድሞቻችን እስኪያስቡት፣ ስጋችን ደካማ ነው። የራሳችንስ መፍገምገም እንዴት ነው? ወዮ ሊያጠግበን ሊያስደስተን መጠጥ በጠጣን ጊዜ ራሳችንን ይታወካል። ዓይናችንም ውሃ እየፈሰሰ አንድ ጊዜ እንኳን አቅንተን ማየት አንችልም። ከአካል ሁሉ በላይ የምትሆን የራስ ሕመም ጭንቅ ነውና አእምሮ ያለን የእኛን እስተውትና እንስሳት አራዊት ሁሉስ እንኳ ከመመታት ራሳቸውን ይጠብቃሉ። በኦሪት ዘልደት ከሁሉ ይልቅ ብልህ ናት ተብሎ እንደተነገረው ከሁሉ ብልህ የሆነችው እባብም ራሷን ከበትር ትጠብቃለች። በድንጋይም ንቃቃት በምድርም ቢሆን በእንጨትም መካከል ቢሆን ትደብቃለች። ከራስ የሚበልጥ አካል የለም። የአካል አንዱን ሁለቱን ሶስቱን ቢቆርጡት መዳን ይችላል። ራስን ግን ቢቆርጡት ወይም አጽንተው ቢመቱት መዳን አይችልም። ራስ የአካል ሰብሳቢ ነውና ክርስቶስ የቤተ ክርስቲያን ራስ ነው ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ፣ ናላው በአፉና በአፍንጫው እስኪወጣ ድረስ ቅዱስ ጊዮርጊስ በብረት መዶሻ መመታቱን ባሰብኩ ጊዜ የራስ ሕመም ነገር ጭንቅ ሆኖብኝ አደነኳት። ለሕሊና የሚደንቅ የሚደም ለመናገር የሚያይቻል የቅዱሱ ንግሥት እንደምን ያለ ነው! ሲሰሙት የሰውነት ብርታትን የሚያሳጣ ሲያስቡትም ልቡናን የሚያደክም የቅዱስ ጊዮርጊስ ትዕግስት እንደምን ያለ ነው! ሰውም ራሱ ጤና ከሆነ ጤነኛ ነው። ጌታችን በወንጌል የሥጋህ መብራት ዓይንህ ነው፣ ዓይንህ ደህና በሆነ ጊዜ አካል ሁሉ ደህና ይሆናል። ዓይንህ በሽተኛ ቢሆን ሰውነትህ ሁሉ በሽተኛ ይሆናል እንዳለ ዓይን ራስ ይባላል። ከአፍ ከአፍንጫ በላይ ያሉት ሕዋሳት ሁሉ እነዚህ ሕዋሳት በመስማት በማየት በመናገር በማሽተት ለሰው የሕይወት በሮች ናቸው። ስለዚህ ራስ ይባላሉ። ዳዊት የጎልያድን ራስ ቆረጥኩ እንዳለ የማቴዎስ ወንጌልም የዮሐንስን ራስ ቆረጡት ይላል። ዓይን፣ አፍንጫ፣ ጆሮም ሰውነት ሁሉ ራስ ይባላል። ናላው እስኪፈስ በብረት መዶሻ መቀጥቀጥን የታገሰች የቅዱስ ጊዮርጊስ ራስ ብፅዕት ናት። በብረት መንኮራኩር የተቆራረጠች የቅዱስ ጊዮርጊስ ራስ ብፅዕት ናት። እርሷ የብርሃን አክሊል አግኝታለች። የአንጎል መፍሰስን የታገሰች የቅዱስ ጊዮርጊስ ራስ ቡርክት ናት። እርሷ የብርሃን ቀጸላ አገኘች። የሚያደክም ድብደባን የተቀበለች የቅዱስ ጊዮርጊስ ራስ ቡርክት ናት። የበደል ሸክም ያልከበዳትን የኃጢአት ጠጉር ያልበቀለባትን የቅዱስ ጊዮርጊስን ራስ ኑና አክብራት። ከከባድ ሸክም ሁሉ የኃጢአት ሸክም ይከብዳልና። ሲራክ ከአላዋቂ ሰው ጋር ከምትኖር በሱም ድንቁርና ከምትያዝ ጨውንና የብረት ወገኖችን ብትሸከም ይሻላል እንዳለ ይህች የቅዱስ ጊዮርጊስ ራስ ከአላዋቂዎች ጋር ነገርም ትርቃለች። በመናፍቃን ድንቁርናም አልተያዘችም። እጅግ የሚከፋ ከባድ ስህተታቸውንም አልተሸከመችም። ይህችን የተከበረች ራስ እጅግ አከብራታለሁ፣ እጅግም አደንቃታለሁ። የቅዱስ ጊዮርጊስ ራስ አናቷን የተመታችውን መመታትም ባሰብኩ ጊዜ እኔስ ብርቱ ራሴ እንደ ሰም ይቀልጣል፣ የራስ መዞርም ይመጣብኛል። ለሞት እንዳትደርስ የኃጢአት ሸክም ክብደትም እንዳያስጨንቃት ነፍሴን ስጋዬንም አደራ ሰጥቻለሁ። አሜን። ለመናገር እጅግ በሚያስደነግጥ ልዩ ልዩ በሆነ ስቃይ 70 ነገሥታት ሲያሰቃዩት 7 ዓመት የታገሰው የቅዱስ ጊዮርጊስ የመከራው ጽናት ምን ይበዛ! የቅዱስ ጊዮርጊስ መከራውን ከማሰብ የተነሳም የሰውነቴ አናት ተቀጠቀጠ።
ጉልበቴም ደከመ። ዱዲያኖስ እንዳዘዘ የብረት ጫማ እንዳሰራለት ቅዱስ ጊዮርጊስንም እንዳጫሙት ባሰብኩ ጊዜ ስሩ ተበጠሰ፣ ደሙ ፈሰሰ። መራመድ ቢያቅተው አጎንብሶ ሄደ። ያንን ሁሉ ከፈጸመ በኋላ ፈጣሪ በመስቀል እንደተሰቀለ እንደምን አላስብም አለ። ወንድሞች ሆይ ትንሽ እሾህ እግራችንን በወጋን ጊዜ ወይም በእግራችን ትንሽ ቁስል የወጣ እንደሆነ ወይም ያበጠ እንደሆነ እግርን ምን ያህል ያማታል? ከመኝታችንስ መነሳት አይቻለንም። ከቤትም ወጥተን ያለ ጫማ ስንሄድ ምድርን የረገጥን እንደሆነ መሬቱ ሲወጋን እንዴትስ እንድንታመም እወቁ። ኃያሉ ቅዱስ ጊዮርጊስ ግን በብረት ጫማ ተቸንክሮ አጎንብሶ ሄደ። ጻድቃን የሚሄዱባቸውን ኃጥአን የሚደክሙባቸውን የእግዚአብሔር መንገዶች ተከትለው የኃጢአትን መንገድ ያልሄዱትን የቅዱስ ጊዮርጊስን እግሮች አደንቃቸዋለሁ፣ አከብራቸዋለሁም። እግሮችን ወደ ሕግ መለስኩ ብሎ በመዝሙር እንደተናገረ የኢየሱስ ክርስቶስን ወንጌል በመስበክ የተመላለሱ እግሮች እንደምን ያሉ ናቸው! በእኔ ዘንድ እጅግ የሚያስደንቁ ሆነዋል። እግሮቼ በሞት ወጥመድ እንዳይያዙ ኃጢአት በመስራትም እንዳይሰነካከሉ በእነርሱም ማጸንባቸዋለሁ፣ እጅግም አደንቃለሁ። በቅዱስ ጊዮርጊስ ሆድ ላይ ታላቅ አምድ እንዳቆሙበት ባሰብኩም ጊዜ ሰውነቴ ይደክማል፣ አንጀቴም ይታወካል። እርሱም በማንሳት 4 ወንዶች የደከሙበትን ግዙፍ አምድ በሆኑ እንዴት ችሎ ተሸከመ። ቅዱስ ጊዮርጊስ ታገሰ፣ በሆዱ ላይም ተሸከመ። እኔስ አንጀቴ ይታወካል፣ ሕዋሳቶቼም ይለያያሉ። የሰውነቱን መቆራረጥ የሕዋሳቶቹንም መለያየት በነደደ እሳትም ከጥልቅ ጉድጓድ መጣሉን ስሙ ይድራስ በሚባል ተራራ መዘራቱን ባሰብኩ ጊዜ መከራውን አደንቃለሁ። እኛ ጽፍራችንን ስንቆርጥ ራሳችንን ስንላጭ ምላጭ ትንሽ ያገኘን እንደሆነ እንድንታመም ወቁ። ለ10 ክፍል የተከፈለውን የቅዱስ ጊዮርጊስን ሕመም እንዴት አናደንቅም? ግርፋቷን የፈጸመች የቅዱስ ጊዮርጊስ ሥጋ እንደምን ያለች ናት! ሐዋርያው በሥጋው መከራ የተቀበለ በኃጢአቱ ምክንያት የሚመጣበትን ቅጣት ፈጸመ ብሏልና በኃጢአት ያልተዳደፈች የክርስቶስ አካል የሆነችው የቅዱስ ጊዮርጊስ አካል እንደምን ያለች ናት! የተመረጠ ቅዱስ ጳውሎስ የክርስቶስን አካል የዘማ አካል ልታደርጉ አይገባም እንዳለ ከወርቅ ይልቅ የጠራችው የቅዱስ ጊዮርጊስ አካል ከክርስቶስ አካል አልተለየችም። ሐዋርያት በዲዮስቅልያ ከክርስቶስ አካል አትለዩ ብለው እንደተናገሩ በላም ገመድ የተገረፉ ለ10 ክፍል የተከፈሉ ሕዋሳት እንደምን ያሉ ናቸው! ሳስታውሳቸው አንጀቴ ይቃጠላል፣ ሳስባቸውም ልቤ ይደነግጣል። እኔ የቅዱስ ጊዮርጊስን ሕማም አደንቃለሁ። መንገጢዮስ በ10 መንኮራኩር ላይ ለ10 ክፍል ሲከፍል ስጋዊ እንዲህ ያለ መከራ ይችላልን? መሬታዊስ እንዲህ ያለ ስቃይን ይታገሳልን? የቅዱስ ጊዮርጊስን ሕማም በማሰብ ሰውነቶቼ ታመሙ፣ አጥንቶቼንም አናወጣቸው። እንደ ሰቀሉት እንደ ቀደዱት በሚነድ ጭራሮ እንዳቃጠሉትም ባሰብኩ ጊዜ አጥንቶቼ ይቃጠላሉ። እርሱ ግን ውስጥ ዕቃው እስኪታይ ድረስ ይህን ሁሉ ይታገስ ነበር። የቅዱስ ጊዮርጊስን የመከራውን ትዕግስት የሚፈጽመው ምን አይነትስ አንክሮ ነው! እኛስ ትንሽ እንኳ መከራ አንታገስም። በትንሽ ዓመታት የቆሰልን እንደሆን ለመድኃኒት የሚሆነውን ቅባት ሁሉ እናደርጋለን። ቅዱስ ጊዮርጊስ ግን የውስጥ ሰውነቱ እስኪታይ ድረስ በመጋዝ ከሰነጠቁት በኋላ ስለ መድኃኒት ፈንታ ስጋው እስኪያርና ነፍሱ እስክትወጣ ድረስ በእሳት አቃጠሉት። ስጋዊ ሰውነትንስ ተውትና ብረትስ እንኳ በእሳት ኃይል ይቀልጣል። እኛም ለጤናችን እሳት በምንሞቅበት ጊዜ ወላፈኑ ሲደርስብን ፈጥነን እንነሳለን። ከእሳት ዋይ የሚከፋ የለምና። እሳት ለሕይወታችን እጅግ ጠቃሚ ነው፣ ግን ለመዳሰስ አይቻልም። የምንበላውን የምንጠጣውን በሱ ብናዘጋጅም ሙቀቱ ካልበረደ፣ ፍላቱ ካልቀዘቀዘ፣ ትንሽ ሙቀትም ካለው እጃችንን ከመዳሰስ እናሸሻለን፣ ከመቅመስም አፋችንን እንከለክላለን።
እግራችንንም ለመታጠብ አንችልም። እኔ የቅዱስ ጊዮርጊስን መከራ አደንቃለሁ፣ ተፈጥሮዬ ነውና። ስጋዬ ትቢያ ከመሆኗ የተነሳ እጨነቃለሁ። መንኮራኩሩን ባየው ጊዜ እንዴት ስጋው ስቅጥጥ አላለም? ከዚህ መንኮራኩር እድን ይሆን ብሎ እንዴትስ አላሰበም? መከራን ግርፋትን የታገሰች የብሩክ ሐዋርያ ቃል በእርሷ ላይ የተፈጸመባት የቅዱስ ጊዮርጊስ አካል ብጽዕት ናት። ከኛ አይደለ ከእግዚአብሔር የሚሆን ታላቅ ኃይል በዚህ በደከመው ሰውነታችን የማይጠፋ መዝገብ አለን። በሁሉ መከራ እንቀበላለን፣ እንሰቃያለንም፣ እንዋረዳለንም፣ ግን አንጣልም፣ አንጠፋምም። ዘወትር የክርስቶስን መከራ በስጋችን እንቀበላለን። የክርስቶስ ሕይወቱ በዚህ በመዋቲ ሰውነታችን ይታወቅ ዘንድ አለ። እንዲሁም ቅዱስ ጊዮርጊስ 70 ነገሥት 7 ዓመት መከራን አጸኑበት። ተሰቃየ፣ ግን አልተጣለም። ስጋው ለ10 ክፍል እስኪቆራረጥም ድረስ በመቆራረጥ ተሰቃየ፣ ግን አልተጎዳም። ጉዳትም ሳያገኘው ሕያው ሆኖ ተነሳ እንጂ። ዳግመኛም ተሰቅሎም የውስጥ አካሉ እስኪታይ ተሰንጥቆም ስጋው እስኪያር ነፍሱ እስክትወጣ በእሳት ተቃጥሎም ይህንን ያህል የስቃይ ጭንቅ እርሱን አልጎዳውም። የክርስቶስ ሕይወት በመዋቲ ሰውነቱ ላይ ይገለጽ ዘንድ ከጣሉበትም ከደብረ ይድራስ የተነሳ እንጂ መከራ ያልናቀች ግርፋትንም ችላ ያላለች ሰውነት እንደምን ያለች ናት? አፋዊ ሰውነታችን ይበላሻል፣ ውሳጣዊ ሰውነታችን ግን ሁልጊዜ ይታደሳል። በአንድ ጊዜ የሚያልፈው ቀላሉ መከራችን ክብርን፣ ጌትነትን አብዝቶ ያመጣልናልና የሚታየውን ተስፋ እናደርግምና የማይታየውን ነው እንጂ። የሚታየው ዓለማዊ ኃላፊ ነው፣ የማይታየው ለዘላለም ጸንቶ የሚኖር ነው የሚለውን የሐዋርያዊውን ትምህርት ታጸናለች። አሁን የቅዱስ ጊዮርጊስ መከራው ጸጋ ክብርን እጅግ አብዝታለታለች። የማይታየውን ተስፋ ማድረግም የዓለምንም መከራ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የጥቂት ጊዜ ቀላል አድርጋ ለተቀበለችው ለቅዱስ ጊዮርጊስ አካል የጸናችው ነች። መከራው በእኔ ዘንድ እጅግ ይደነቃል። ዲያብሎስ ሊያጠፋት በላዩ እንዳይሰለጥንባት በዝሙት የተዳደፈች ሰውነቴ በቅዱስ ጊዮርጊስ አካል ትማጸናለች። የቅዱስ ጊዮርጊስን ስቃዩን ጠንቅከን ብንጽፈው ኖሮ ለሚሰማውም የሚያሰለች በሆነ ነበር፣ ለሚያነበውም ከባድ በሆነ ነበር። በዕለተ ሞቱ በሚነበበው በገድሉ መጽሐፍም ከተጻፈው ይልቅ መከራው ሕማሙ ይበዛልና 70 ነገሥት በልዩ ልዩ መከራ 7 ዓመት ሲያሰቃዩት ተስፋውንም አልቆረጠም፣ መከራውንም ቸል አላለም። የቅዱስ ጊዮርጊስ መከራው እጅግ ይደንቃል። ነገር ግን የቤተ ክርስቲያን መምህራን እንደነገሩን ዛሬ ጥር 18 ቀን ስጋውን ከአጥንቱ ጋር ያቃጠሉበት ቀን እንደሆነች በጥንቃቄ ተጽፎ ባገኘን ጊዜ የሰማዕታት አለቃ የቅዱስ ጊዮርጊስ አጽም መቃጠሉን ልናስታውሳችሁ አስደናቂ ሕማሙንም በጥቂቱ ጻፍንላችሁ። የሰማዕታት አለቃ የቅዱስ ጊዮርጊስ ረድኤትና በረከት አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ አሁንም ለሁል ጊዜ የሚያገለግሉ ኃይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በሁለት ወገን ድንግል በሆነች በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱሳኑ ቃል ኪዳን ይልቁንም በዚህች ቀን በሚታሰበው በሰማዕቱ በቅዱስ ጊዮርጊስ
ልመና፣ ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። በቸርነቱ ይቅር ይበለን። አሜን። አቡነ ዘበሰማያት